ውድ ቤተሰቦች ቤት የታጅሪ በዚህ መልኩ ደርሷል። አሰራሩ ሙሉ ቪዲዮውን ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ። እህትስ እንዴት እንደሚያምር ብሉይ ብሉይ ነው የሚለው። እኔ በዚህ እንትን እለዋለሁ ሸፍ እናደርገዋለሁ። አዛኑ ትንሽ ስለሚቀረው ወጥ ከረኑ ራሱ በጣም ቆንጆ ነው፣ ያምራል። ሀሳብ አስተያየታቸውን ኮሜንት ላይ አስቀምጡልኝ ውድ ቤተሰቦች። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ ውድ ቤተሰቦች? አለ አልሐምዱሊላህ። እናንተስ እንዴት ናችሁ? ስራ፣ ጤንነት፣ አፍያ እንዴት ነው? ከነገር ሁሉ ሰላም ነው። ምስጋና ለአላህ ለዓለማቱ ጌታ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ ይበልልኝ ውዶች። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ዛሬ ደግሞ ይሄንን ቤተታይዝር አብረን እንሰራለን። እንዴት ነው ግን ስልችት ያላችሁ? እስኪ ንገሩኝ ውድ ቤተሰቦች። እና ዛሬ አንድ አመት ሊመጣ ሆኖ ይሄ ሊሰራ ነው። አብረን እንስራ። ካረጋችሁ በኋላ እኔ እንግዲህ ዛሬ በዚህ ነው በቆብ ነው የምዳምጠው። አብረን እንስራ ውድ ቤተሰቦች። እንደዚህ ሁለቱም በአንድ ላይ ካነባበርኩ በኋላ እሱን ባለፈው ስለጠየቃችሁ ነው እንደንደያቶች በዚህ ነው የምዳምጠው ሁለቱም በአንድ ላይ። እዚህ በደንብ ከዳመጣችሁት በኋላ እንደዚህ ሆኖ እኔ በዚህ ነው የማነሳው። እናንተ በቆብም ቢሆን እንደዚህ ሆኖ ሰዎች ሁሉም በዚህ መልኩ ጨርሻለሁ። ይሄንን ደግሞ አልጠለውም አድርጌ በክሶማት ነው የምጠቀመው፣ አሳያችኋለሁ። እዚህ ካወጣችሁ በኋላ በኪስ ፍን በንጹህ በሊጋላ በስኪስ በንጹህ በስኪስ በይፍን ማድረግ አትርሱ። በዚህ ጠቅላላ አድርጌ ነው ያለ ቀጣው የሚሆነው ይሄንን አሁን ያለው ስለሆነ የዳቦ በዚህ መልኩ ከጨረስኩ በኋላ ይሄንን የተቆራረጠውን እንደዚህ አድርጌ አደርቀዋለሁ። ከተለያየ በላይ አስቀምጠዋለሁ ወይም ከዱላቡ በላይ። በደንብ ከደረቀ በኋላ እንዴት እንደምጠቀሙ አብረን እናያለን። ቆራርጠን ከጨረስን በኋላ ዘይታችንን በመጠነኛ ሙቀት አድርገን እንጥዳለን። ዘይቱ ይሄ ትናንትና ቡፍ የጠበስኩበት ነው። መጥበሻችን ክዳን ስላለው ከድኔ ነው ያስቀመጥኩት፣ አላጠለልኩትም። በመጠነኛ ሙቀት አድርገን ለ10 ደቂቃ ካቆየ ነው በኋላ እንጠብሳለን። አብረን ተከታተሉ። እኔ የተጠቀምኩት 4 እንቁላል ነው፣ 2 እሽግ ስለሆነ እናንተም እንደሚበቃችሁ 1 እሽግ ከሆነ 2 እንቁላል ሊበቃችሁ ይችላል። ይሄን ሰብረን በዚህ በሳህኑ ይሄ ትንሽ ጎርጎደም ነው ደግሞ ሰፋ ያለም ነው፣ ይመቸኛል፣ አሳያችኋለሁ። እንቁላላችንን ከሰበርን በኋላ በደንብ በዚህ እንመታዋለን። እናንተ በእንቁላል መንቻም ቢሆን እንዳርገን በደንብ ስናያቸው እንገናኝ። ከመታወት በኋላ ይሄን ይመስላል። አሁን በክሶማታችንን እናወጣለን። እነዚህ ከቤት ነው የሰራሁት፣ ከዚህ የተቆራረጠ ቂጣ አድርቄ ማለት ነው። ውድ ቤተሰቦች ይሄ የዛሬው ነው። ገና አልደረቀም። ድርቅ ካለ በኋላ በከላት በመፍጫ ባላችሁ ከቤታችሁ ባላችሁ መፍጫ ወላሀታ የሽንኩርቱ መፍጫ ይፈጨዋል። እኔ እንደውም ከፍ ስለሚል በዛም ይፈጨዋለሁ ብዙ ጊዜ ማለት ነው። ልክ እንደዚህ በከፍ ባለ እቃ እኔ አሁን ይሄ ትንሽ ነው፣ 3 እቃ አለኝ። በእንዲህ አይነት ሙሉ 3 አለኝ። እንደዚህ አድርጋችሁ በዚህ መልኩ ቆንጆ በጣም ሳይልም በጣም የላመውን በወንፊት አወጣችሁ አፍሱት፣ ዱቄቱን ማለት ነው። በጣም ዱቄት ይሆናል። ይሄ ግን የተሸከረ ያለ ነው። እንደዚህ ነው በክሶማት ከውጭ የሚመጣው እና ይሄ ምንም ልዩነት የለውም። ከውጭ የሚመጣው ልቅስ እንደውም አባከናችሁ ተገዝቶ እኮ ነው በጣም በዛ ከሚሉም እንደዚህ ከቤት እየሰራን ብንጠቀም ለነሱም አንደኛ አሪፍ ነው፣ ከወጭ እንቆጥባቸዋል። ለእኛም ደግሞ አባከናችሁ ምናምን ከሚል ስቃቀን እናርፋለን። ውድ ቤተሰቦችን ይሄንን አድርቃችሁ በቡና መፍጫ የሚሆን በሽንኩርት መፍጫ የሚሆን ከቤታችሁ በምትጠቀሙት መፍጫ በዚህ መልኩ መፍጨታችሁን ተጠቀሙበት፣ ፈጭታችሁ ተጠቀሙበት። በጣም ቆንጆ ነው። ግን በጣም የላመው ዱቄት የሆነው ከሆነ ያበላሽባችኋል። ዱቄት እንዳይሆንባችሁ በጥንቃቄ ፈጭታችሁ በሁለት ወንፊት ብነፉት የተመረጠ ነው። አንዱ ከፈት ባለ እንደዚህ ይሄንን በሚያወጣላችሁ፣ አንደኛው ደግሞ ዱቄቱን ብቻ አውጥቶ ያንን እንድታፈሱት በሚመቻችሁ ማለት ነው። ወይም ደግሞ ሁለት ወንፊት አናጠቀምም ካላችሁ በትልቅ ትሪ እየነፋችሁ በአንደኛው ወንፊት በትልቅ ትሪ እንደ ማንጓለል ስታረጉት እንደዚህ ከፍ ከፍ ያለው ወደ ጎን፣ በጣም የደቀቀው ወደ ጎን ይሆንላችኋል። በዚህም እንትን
መጠቀም ትችላላችሁ። ውድ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ። እየጋለ ነው። የመጥበሻ ወረቀቴን ከዚህ ጋር አድርጌያለሁ። ቴሪው የሩዝ ቴሪ ነው አይዱ ቀጣው የሚሆነው ውድ ቤተሰቦች አሁን ቅድም ያዘጋጀነውን ቂጣ አንዱን እያነሳን ከዚህ ጋር እናንተ መያዣም ካላችሁ እንትኑ በዛ መጠቀም ትችላላችሁ። እኛ ግን የተልጅ ብቻ ስለሆነ ያለን የበረዶ መያዣው ደግሞ ለዚህ ጥሩ አይደለም፣ ሽታውን ስለሚፈሩ በዚህ መልኩ እያወጣሁ ከዚህ ጋር እያስገባሁ ያው እንግዲህ የመጠን ቅመሞች ከእናንተ ያመለጠ የለም፣ ሁሉም ታውቁታላችሁ። ከዚህ ጋር ግን 2 ሚላጋ መጠቀም አለብን። 2 ማንኪያ፣ አንዱ ለዚህ አንዱ ለዚህ፣ ይቅርታ። እንደዚህ በደንብ እያገላበጣችሁ በሁለቱም በኩል እንደዚህ ከሆነላችሁ በኋላ ወደ መጥበሻችሁ ታደርጋላችሁ። እሳቱ መጠነኛ ሙቀት ነው፣ በጣም አልሞቀም። ያው የመጀመሪያም አንዴ ነው የጨመርኩት ልሞክረው ብዬ እንደዚህ እንፍት እንዲልልን የምንፈልገውን ነገር ቡፍም ይሆን ጌማትም ይሆን ስንጣብስ እንደዚህ እርጨት ዘይት ማድረግ አንርሳ። በእርግጥ ከእናንተ ከመዳም ቅመሞች የሚያመልጥ የለም፣ ሁሉንም ታውቁታላችሁ። ያው የኔን ቤቴን የራሴን አንዱ የምነግራችሁ እንደዚህ እያገላበኩ በሁለቱም በኩል ትንሽ እንፍት እስከሚልልን እንደ ዳቦ እጠብሰዋለሁ። ከረኑ ቡኒ ፋትህ እስከሚሆንልን ቡኒ ሆኖ ግን ፋትህ በጣም እንደማቅ ቡኒ ሳይሆን አይቼ ውድ ቤተሰቦች በጣም ቆንጆ ሆኖ ወጥቷል። ዘይቱ ግን እስካሁንም እንደቀነስኩት ነው። ምክንያቱም ዘይቱ በጣም ከሞቀብን ሳይበስል እንዲህም ሳይነፋ ያርብናል። አሁን ደግሞ የበሰለ ቂጣ ስለሆነ እንቁላሉና የበክሶማቱ ስለሆነ ያለው ያን እንዲያያዝ ንፍት እንዲል ብቻ ነው እንደሚፈለገው የበሰለ ነገር ነው። ስለዚህ ውድ ቤተሰቦች እሳቱን ቀነሳችሁን አትርሱ። በጣም እስከ መጨረሻው ሳይሆን መጠነኛ፣ በጣም እስከ መጨረሻው ከሆነ ደግሞ ዘይቱን ይጠጣብና ውድ ቤተሰቦች በዚህ መልኩ ነው ቆንጆ ሆኖልኛል። ሀሳብ አስተያየታችሁን ኮሜንት መስጫ ስር አስቀምጡልኝ። ደግሞ በዚህ መልኩ ሁለቱን በአንድ አበሰልክ በደንብ ቆንጆ ሆኗል። የምር እንደዚህ ንፍት ሲል ደስ የሚለው። በቀር እንደዚህ ካልሆነና ውስጡ አይከፍትም። በኋላም ስንሰራው ሰንደስቱን መከራ ነው የምር። አሁን ይሄ በጣም ሀሪፍ ነው። አልሐምዱሊላህ ዛሬ ተስተካክለዋል። አማሽ መምጣቱ ነው ቆሮ ቤተሰቦች ዘይቱ በደንብ እየሞቀ ሲመጣ እኔም 3 ጨመርኩኝ። እስካሁን 1 እና 2 እያረኩ ነበር የጠበስኩት። መጀመሪያ 1 በኋላ 2 አሁን ቀጣይ 3 አድርጌያለሁ። በደንብ እየጠበስኩኝ ነው። በጣም ቆንጆ ነው። ይሄን አሁን ገና ስለጨመርኩ ነው እንጂ ይነፋል። አሁን የማሳያችኋለሁ ውድ ቤተሰቦች። እሳቱ መጠነኛ ነው። እስካሁን ድረስ ምንም አልጨመርኩም። በአንድ አይነት ነው የምጠቀመው። እንዲህ እያረጋችሁ እየሰራን ወይም እየተነፋ መጣ ማለት ነው እንደነገርኳችሁ። አሁን በዚህ መልኩ ቆንጆ አድርገን እየጠበስን ነው። ወይም የሚወጣው ሁሉንም ማሳያችኋለሁ። እስከ መጨረሻው ተከታተሉ። ከመዳም ቤት ናችሁ ምግብን ጽዳትም የሚሰሩ ልጆች እንዴት ነው ስራ እንዴት ይዟችኋል? በዛ ላይ ደግሞ የዩቱብ ጓደኞችን ዩቱብ ጋር እንዴት ነው? አይዟችሁ፣ አላህ ከኛ ጋር ይሁን፣ አላህ ከእናንተም ጋር ይሁን። ውድ ቤተሰቦችን ኢንሻአላህ አንድ ቀን ያልፋል በሚለው ነው ያልፋል። አንድ ቀን የተስተካከለ ህይወት እንኖራል። መቼም ስደት እኮ ያው ለአማራጭ ተጠቅመነው ነው እንጂ ሁልጊዜ መኖሪያችን አይደለም። የተወሰነ እስከ ተቀየርን ድረስ ነው እንጂ ከዛ በኋላ ጉዞ ወደ እናት ሀገራችን። ሁልጊዜ ከሰው ቤት ሁልጊዜ ሰው ታዛዥ እንደሆነ እንኖራል። ለምን? ይሄ እኮ ዱንያ ነው እንጂ አኼራ አይደለም። አሁን በዚህ መልኩ ሁሉንም እጠብሳለሁ። አብራችሁ ተከታተሉ።